ልቦችን ነበር የሚሆነው ወላሂ ሀቢባ የቅልቦች አባልሆና ቢሆን እኔ ቅልቦችን ለመክሰስ ነበር አላማዬ ግን ሳጣራ የለችበትም ከሌለችበት አይጠየቅም ለእርዳታ ነው የመጣው ልክ እኔ በጠራውት እንደመጣ ማለት ነው የሃናን ጉዳይ ለምንድን ነው ዝም ያልሽው እውነቱን አትናገሪም እንዴ በህግ ተይዟል ማለት ምን ማለት ነው እንዴት አድርገሽ ነው ያስያሽው ሄደሽ ደኔን እንትን ናሙና ወስደሻል እዛ ሰው አስቀምጠሻል ምን አይነት ምንድነው በህግ ያስያሽው ንገሪኝ እስኪ ትነግሪኛለሽ ምን አልሽኝ የሃናን ጉዳይ በሚዲያ ይሆንም ብሏል አው ብያለሁ 100% ለምን መጀመሪያ በሚዲያ ባትጫጭ ኖሮ ነገሩ እየከረራ ይመጣም ነበር አላሰራላችሁ ዝም አለ ከዛ በኋላ ምን አደረጋችሁ አቅማችሁ በላይ ሲሆን በውስጥ አላችሁ በውስጥ ስትሉኛ ቻሌንጅ ሰጠን ምክንያቱም ቻሌንጅ ይሻላል ለዛ የመን በረሃ ውስጥ በህግ ተይዟል ስትኝ ምን አድርገሽ ነው ያስያሽው እስኪ አንድ መረጃ አምጪ እስኪ ያስያሽው እስኪ ስለሃና የደረሽበትን ደረጃ ነገር እኔ 100% ስለሃና ደርሻለሁ ግን በህግ የተያዘው ሳይቀድም እኔ ምንም ነገር አልተነፍስም ምንም ነገርም አልናገርም አዎ በህግ የተያዘው ካቅሜ በላይ ነው በይ ተንፍሺ ቃል ግቢ ቪዲዮ ስሪ ካቅማችን በላይ ነው ብሉ እኔ ልናገር ዳይ ለዛ ነው ዝም ያልኩት በህግ ተይዟል ላልሽው ህጉ የደረሰበትን ደረጃ ተናገሪ የት እንዳለ ተናገሪ ምን ላይ እንዳላችሁ ተናገሩ ውጤቱ ምን ላይ ነው ተናገሩ ስለሃና ያላችሁ መረጃ አውጡ ተንፍሱ በህግ ተይዟል ያላችሁ 10 አመት ልትቀመጡ ነው እንደዛ ከሆነ እኔማ 10 አመት አልተነፍስም ግን እኛ ከአቅማችን በላይ ነው ምንም መረጃ የለንም ስለሷ ይሄ ነገር እንደዚህ ደርሰናል ይሄን ነገር አግኝተናል ብላችሁ ተናገሩና እኔ ጋር ያለውን ይፋል አድርግላችሁ መሐሌት ተጋለጠች ማለት እኮ ሀቢባ ተጋለጠች ማለት እኮ ነው ከመጀመሪያውም እኮ መሐሌት የደበቀቻት እሷ እኮ ናት ከመጀመሪያውም ከዛ ቲክቶክ ላይ ለኔ ጊፍተር ሆነች ትመጭና አፈምስሻለሁ አለቻት በማለት አፈምሳት በሳጅ በኩል ከዛ በኋላ እንደገና ሌላ መንገድ እንድዘርፍ ልታደርግ ማለት ነው እውነቱ የወጣ ቀን ሁሉ ይሄ ሁሉ ህዝብ አንቅሮ ይተፋሻል ችግር የለውም በእኛ በኩል ያለውን እውነት እናውጣለን አንቅሮ ይተፋሻል እንደዚህ በዚህ ህዝብ ላይ እንድትጫወትሽ ማለት ነው ወይ ወደ ትክክለኛው ማንነትሽ ትመለሻለሽ ያለ በለዚያ ደግሞ መቼም እንቅልፍ አተኛት እኔ ለዚች ለመሐሌት ላደረገችላት መከላከል ሀቢባን በህግ ጠይቂያት ዋጋ ሳስከፍላት ታያላችሁ ቃል በቃል ነው ነግራችሁ ታያላችሁ ወይ ካሁኑ ባና ሸውዳኛለችም ብትበል ምንም ትበል እቺን ሴትየው ለደበቀችበት ይቅርታ ጠይቅ ተሸውጀ ነው ትበል ያለ በለዚያ እያንዳንድ ሪከርዷ እኔ በሷ በኩል ፓስፖርቷን አይቻረጋግጫለሁ ኃላፊነት ወስዳለሁ ያለችው ለህግ ቀርቧል በሉ ከዛ በፊት ፓስፖርቷን አይቼ ንጹህ መሆኗን አይቻለሁኝ አመናችሁ መሆኑ ካላመናችሁ ባናታችሁ ተተከሉ ብላ የተናገረችው በህግ ተይዟል ብሎ እያንዳንዷ ንግግሮቿ ተቀርጾ ተቀምጠዋል አሁን በጊዜ ወጣ ወይ በገንዘብ ሸጉዳኛለች ወይ ደግሞ አትልም ይሄን አትልም ብታንቋት አትልም እንደዛ ሳይሆን በቃ እኔ ማላውቋትም ነበር ብለሽ ወይ ዋሺ ይሻልሻል ይሄው አሁን እሷ ጠፋች የጠፋችው ለምንድን ነው ትናንትና ለምን ላይ ባልገባችም ዛሬ ከ8 ሰዓት በፊት የት ነበረች አሁን 8 ሰዓት በፊት አሁን 9 ሰዓት ሊሆን ነው ኦሬዲ ከ9 ሰዓት በፊት የት እንደነበረች አቃለሁ የት ነበረች ምን እያደረገች ነበር አው ይሄ ድርጅት አንደኛው ቁጥር ተይዟል በዚህ ድርጅት ስም እያጭበረበሩ አንደኛው ቁጥር ተይዟል የታለች ልጅቷ ነው አንድ ቁጥር ጻፊ ዳይ ነግቢ በሀቢባ የተበላሽው በዚህ በመጨረሻው 55 የታለሽ እኔ ነኝ ብለሽ ጻፊ መጀመሪያ እኔ ነኝ በይ በዋትስአፕ ይኸውላችሁ ከ1 እስከ 5 የሚሆን ቁጥር ደርድረው ማለት ነው ከዛ ውስጥ ያሉ ሰዎች የድርጅቱ ሰራተኞች ናቸው በጎን እያጭበረበሩ ያሉት ገብቷቸዋል ምላችሁ በጎን የሚያጭበረብሩት የድርጅቱ ሰራተኞች ናቸው አሁን ድርጅቱ መጋለጥ አለበት ሲጀመር ሎተሪ ቁማር አይደለም እንዴ ፈጣሪያቸውን እኮ አይፈሩም እኮ
የህዝብ ገንዘብ ይሰበስባሉ፣ ለሶስት ሰው ይሰጡና ግማሹን ይበላሉ። ትመጣላለች ኢጅፕት። አንተ እኔ እኮ እዚህ መልክ እኮ ነኝ። አንተ ልቤ ተራራ እኮ ነው፣ ያበደ ልብ እኮ ነው ያለኝ። ክስ አልፈራ ምን አልፈራ ነኝ። መብረቁ እባላለሁ። አላወቅም። ከላይ የተጻፈውን እስኪ አንብበው እስኪ። ኢጅፕት ትመጣላለች ይላል። ሌላ ማን ሌላ እንርሶ ነው። ስለ ሌላ እንርሶ ነው መረጃው ስለሌለኝ ነው። በቅርቡ አነሳዋለሁ እሱንም ጉዳይ። ግን መጀመሪያ ልጠይቅ እስኪ፣ ከጅምሩም ስላልነበርኩ ነው። እሺ ልጠይቅ እስኪ። እሱን ጠይቄ በስነ ስርዓት ይዘዋል። ሁሉንም ጠራቸዋለሁ። ሁሉም ይቀርባሉ። የተሳተፉ በሙሉ ሌላ ምን ላይ እንዳለች ያብራራሉ ኢንሻአላህ። የፀጉር ቤቷ ጉዳይ ለምን አታጣራም? የፀጉር ቤቷን ጉዳይ ለምን አጣራው እኮ ዛሬ የት እንደነበረች ያወኩት እኮ በሱ እኮ ነው። በነገራችን ላይ ስለሷ ምንም የማላጣራው ነገር የለም። ጥርሷን አስቀይራለች። አሁን ደግሞ የሆነ ነገር እያደረገች ነው። ነግራቸዋለሁ በቅርቡ። ሳጂ ካለሽ ግቢ፣ አንድ ቁጥር ጻፊና ግቢ። ብቸኛ አማራጭሽ እኔ ነኝ። እሺ እኔ ብቻ ነኝ ብቸኛ አማራጭሽ። ከዚህ በኋላ አይደለም አንበሳ ምናምን አይደለም ኢንቨርስ ማለት ነው። አይደለም ይሄ ጊፍት ምናምን ኩላሊትሽን ብታወርጅላቸው ራሱ ከዚህ በኋላ ማንም አያስጥልሽም ከኔ። እሺ ጥንካሬን ደግሞ አውቀሽዋል። ቢጠና የተቀመጥኩበት ሶፋ ቢሰበር ነው እንጂ በፌክ አካውንት አትምጡ። በፊት ለፊት አካውንት ልትወሉ ነው። አትፍሩ። ይሄ አንድ ፎሎ ሁለት ፎሎ ይዛችሁ መታችሁ ተስፋ የለህ ምናምን የምትሉ ሰዎች አሸጫችም ያልኩሽ እኮ ነው። ማለት መኖሪያ የሚያውቃለው ያውቃለው ነው። ሳራ የምትፈልጊው ነገር አለ? እኔ ያውቃለው። የት ነው ያለሽው? አውቃለሁ። የማህሌትን መኖሪያ በዚህ ሰዓት አውቃለሁ። ከእውነት ጋር የምትቆሙ ሰዎች ብቻ ፎሎ አድርጉ ጋይስ። ደግሞ ሰሞኑን የፎሎ ማንሳት ቻሌንጅ አድርጋችሁ አካነሳችሁ ሁሉንም አንሱ። ምክንያቱም ፎሎ ብር እየከፈለ አይደለም። እሺ ልክህን አለማወቅ ልኬን ማውቀዋለሁ። በዚህ ሰዓት ስራ ፈተን እየተከታተልክ እኮ ነው። ኔት ሞልተ ስራ ፈተ ከስር ቁጭ ብለህ ኮሜንት እየጻፍክ ልኬን ያየኸው ነው። ደንቆሮ ነው እንዴ? ልክህን አለማወቅ ይላል። ቁጭ ብለህ ያየኸኝ ነው ይኸውልህ በዚህ ሰዓት ጉድ እኮ ጠቁመህ አሲዝ። እኔ ራሴ ይዝሽ የለ መጠቆም አያስፈልግም። እናቱ ጠቁመህ አሲዝ። አዶናይ አስመሳይ ነው። እሺ እኔ ጆን ዳንኤል እንደሚመቸኝ እኮ ተናግሬያለሁ። ጆን ዳንኤል ይመቸኛል ካልኩ ይመቸኛል። ማለት የማህሌትን ቤተሰብ ላምጣቸው እንዴ? ማለት ከነ ቤተሰብ ያለውን አድርገው ላምጣቸው እንዴ? አይ እነዚህ ጥንብ ሽማግሌዎች ልርገጣቸው ብዬ እኮ ነው። ላስረግጣቸው ትንሽ አይመስላችሁም? የሆኒ ሲጋው አለ የብብቱን ጸጉር እየነቀለ የሚያስተክለ እድሜ ልኩን ግማታ ማፉን የሚከፍት ለማኝ ያረጃ ፈጀ። እዛ ሚኪ ኩማ ብሩሬሳ ጫላ የተባለ ሰው ደግሞ እዛ ላይ ጎን ለጎን ተቀምጣለች። ደግሞ የልጃሬ መሰለች ሴትዮ ሮቶ ሀቢባ አለች። ደግሞ ከላይ ቻይና ሽንኩርት ጂጂኪያ መብረቅ ይወረድባለች እኮ ያሮጊት እርግማ ይደርሳል ብሎኝ ስፈራት ነበር። ለሄለን አስተላልፉት። ሄለን ንጹህ ሰዎችን ስለምታሸማቀቅ ስለምደብረኝ እኮ ነው እንጂ ሄለን ጥሩ ነበረች። ግን በዛ ላይ ደግሞ ሀሜት ጥሩ አይደለም። እሺ ሄለን አሁን ንጹህ ሰዎችን ብትነኩ ምን ያደርጋል? አሁን ምስኪን አሉ ንጹህ ሰዎች አይነካም። ወንጀለኞችን ትመቸኛለች፣ ችግር የለውም፣ እንስማማለን። በነገራችሁ ላይ እዚህ ሶሻል ሚዲያ ላይ አጀንዳ የሌላቸው ሰዎች አጀንዳ እየሰጧቸው ነው። ሄለንም ይሄንን ጉዳይ ትግባበት። ግን በአንበሳ ተሰጥቶኝ ይዝምላለው የምትል ከሆነ ያቺ ነቀዝ የመሰለ ሴትዮ አለቃትም። እሷ ነገር እሷ ምን አላት? እሷ በሙሉ የወደቀች ሴት ናት።
ግን ይሄ ሚስጥር እደብቃለሁ አንበሳ ስጡ አይሰራም። እኔ አሁን አንበሳ ቢሰጡኝ ሚሊዮኑን ግማሽ 20 ሚሊዮኑን ብሰጠኝ እኔ መሀሊትን አልፋታትም። ለዛም ነው የማትመጣው። እንትና ደግሞ ሃፒ የሚባል ሰው ደግሞ ተነስተውበታል ሰሞኑን። ሃፒንም ተነስተውበታል ሰሞኑን። ያዙ ይልቀቁኝ እያለ ነው። እሺ እነ ኩኩ ትመጣላችሁ። እሺ በሀቢባ ተበልቻለሁ ያልሽው ልጅ ነይ ቶሎ እስኪ ግቢና ተንፍሺ። በውስጥ ማልቀሱ ምንም ጥቅም የለውም። ነይ ግቢና እሷ አይደለም የበላችሽ፣ ግን የሷ እንትን አደገኛ ነው። እሺ ተጠንቀቁ። መጨረሻውን አፈቀኝ። መጨረሻው እስር ቤት ነው የሚሆነው። እንደ አንድ ወንጀለኛ ሲያዝ እኮ በቀላሉ ይያዝ ታውቃላችሁ። እሺ ኩኩ እንዴት ነው? ሰላም ነው? አማን ነው ወይ? አለሽ ወይ? አለው። ዛሬ ደግሞ በመነጽር ብላል። ማስተካከያ እየሰጠ አንተ እኮ ድምጽ ለራስ እኮ ያስፈራል። እኔ የምለው እንትና ዮኒ እኮ ሳጅ